እግዚአብሔር ስም ይባረክ። እንዴት ከርማችኋል? ሳምንቱ እንዴት ነበር? እግዚአብሔር በዙፋኑ ላይ ነው። ሁሉን የሚገዛ ጌታ አምላካችን በዙፋኑ ላይ ነው። ክብር ሁሉ ለእርሱ ይሁን። ሃሌሉያ። አዎ ክብር ይገባዋል። ክብር ሁሉ ለእርሱ ይሁን። አሜን። ባለፈው ሳምንት ማየት የጀመርነውን እንቀጥላለን። ባለፈው ሳምንት የራእይ መጽሐፍ ምዕራፍ 6 እና 7ን ለማየት ሞክረናል። ዛሬ ደግሞ ባለፈው ካቆምንበት ቀጥለን የሚቀጥሉትን 2 ምዕራፎች በፍጥነት ለማየት እንሞክራለን። አጭር ጸሎት አድርገን እንጀምራለን። አምላካችን እግዚአብሔር ሆይ እናመሰግናለን። እድል ሰጥተህ እዚህ ስላደረስከን ተመስገን። እግዚአብሔር ሆይ በቃልህ ስትናገር ለሰው ልብ ትናገራለህና ታነቃለህና በዚህ መጨረሻ ዘመን ላይ እንድንነቃ እግዚአብሔር በዚህ በራእይ መጽሐፍ ያለ መልእክት በእኛ ዘመን ያለው ሐሳብ እንዲገባን ሰማያት እንዲከፈቱልን እግዚአብሔር ሆይ አንተን ማሰብ በፈቃድ ውስጥ መትመም እንድንችል እንድትረዳን እንለምንሃለን። የሚረዳ ያንተ ጸጋ በዚህ ጉባኤ ይገለጥ። ይህንን መገለጥ የሚጠላ የክፉ አጀንዳ በኢየሱስ ክርስቶስ ስም የተሰበረ ይሁን። አቤቱ የስምህ ጉልበት ፈቃድህን ይፈጽም። ሁላችንን የሚረዳ ጸጋ ቃልህ እንድናስተውል እንድታበራልን እንድትሰጠን እንለምንሃለን። በኢየሱስ ክርስቶስ ስም አሜን። ባለፈው ሳምንት ምዕራፍ 6 እና 7ን ለማየት ሞክረን ነበር። ምዕራፍ 7ን በተለይ በጣም ፈጠን ብለን ለማየት ሞክረናል እና ምዕራፍ 7 ላይ ስታነቡት ያያችኋቸው ምናልባት ያልተናገርኩባቸው ፖይንቶች እንዳሉ አስባለሁ። ትንሽ እዛ ላይ ተንደርድረን ወደ ምዕራፍ 8 እና 9 እናልፋለን። የምዕራፍ 6 እና 7ን ሐሳብ ስናነሳ የማህተሞቹን መፈታት 1 2 3 4 እያለ 6 ማህተም ሲፈታ ነው የተመለከትነው። 6ኛው ከተፈታ በኋላ 7ኛው ሳይፈታ ጣልቃ የገባ ነገር እናያለን። ምዕራፍ 7 እንደዛ ነው። ምዕራፍ 6 1ኛው 2ኛው 3ኛው ማህተም እያለ ብሎ 6ኛ ይፈታና 7ኛው ሳይፈታ አንድ ምዕራፍ ሙሉ መሃል ላይ ይገባል እና ያ ምዕራፍ ሌላ ነገር ነው የሚያሳየን። ምዕራፍ 7 ልክ መድረኩ ላይ የሚሆነውን እያየን ድንገት አቁሞ ከመጋረጃው ጀርባ ምን እየሆነ እንዳለ የሚያሳይ ይመስላል እና ድንገት ያቆምና ማህተም ሲፈታ ታላቅ ድምጽ ሲሰማ ናኤ ሲባል ሲያይ ፈረስ ሲወጣ የሆነ ጥፋት ልክ እንደዛ እየሆነ ባለበት 5ኛው ማህተም ሲፈታ ከመቅደሱ ከመሰዊያው ስር የሚጮሁትን ቅዱሳን አየን። 6ኛው ማህተም ሲፈታ በጣም ታላቅ ጭንቅ ምድር ላይ ሆነና በቃ ሰማይ ይክደነን፣ ምድር ተራራ ይውደቅብን የሚሉ ታላላቆች ፖለቲከኞች፣ ሀብታሞች፣ ድሆች ሳይቀሩ ሲጮሁ ከሚመጣው ከበጉ ቁጣ ማን ሊያድነን ይችላል ሲሉ አየን። ከዛ የሚቀጥለው ማህተም ተፈቶ 8ኛው ይመጣል ስንል ምዕራፍ 7 ይሄኛውን መድረክ ዘግቶ ሌላ ይከፍታል እና ምዕራፍ 7ን ስትመለከቱ በ4 ማዕዘን 4 መላእክት ምንም ንፋስ እንዳይነፍስ በ4ቱም አቅጣጫ የከለከሉ ቆመው አየሁ ነው የሚለው። ማለት ጸጥ የሚል ነገር ይመስላል እና ከዚያ በኋላ የሆነውን ነገር በባህር ወይም በማንም ዛፍ ላይ እንዳይነፍሱ 4ቱን የምድር ነፋሳት ያዙ ይላል። ሌላ የሕያው አምላክ ማህተም ያለበት ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። ምድርና ባህርም ሊጎዱ ለተሰጣቸው ለነኚህ ለ4ቱ እንዳትጎዱ ቆዩ ምልክት እስክናደርግ ብሎ ባለፈው ተመልክተናል። ምልክት የአምላኬን ባሪያዎች ምልክት እስካደርግ ድረስ ብሎ 144ቱ ሺህ በሁለት መንገድ ማየት ሞክረናል። ይሄ ድንገት ከጀርባ የሚሆነውን ሲያሳየን
ማህተሙ ተፈቶ የሚመጣው ቁጣ ከመምጣቱ በፊት የሚሰራውን አንድ ታሪክ የሚያሳየን ምን እንደሆነ ምዕራፍ 7 ሲተርከው በሰማይ የሚሆነውን በተለይ በታላቅ ድምጽ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችን ለበጉ ክብር ይሁን እያሉ ያመልኩ የነበሩ ብዙ ይጮሁ የነበሩ ይሰግዱ የነበሩ ያሉበትን አይነት ሁኔታ የመድረኩን ነገር የሰማዩን ነገር ትቶ ከጀርባ ያለውን እያሳየን ቁጥር 12 ላይ ስንመጣ ይሄ ይነግረናል። አሜን በረከትና ክብር ጥበብ ምስጋና በዙፋኑ ላይ ለተቀመጠው ይሁን የሚሉ ቁጥር 9 10 11 ስትመለከቱ እነኛ 144 ሺህ እና ብዙ ህዝብ ከታተሙ ከቆሙ በኋላ እነሆ አንድ እንኳን ሊቆጥራቸው የማይችል ብሎ ከቁጥር 9 ጀምሮ ያለውን ያመላክተንና ትልቅ አምልኮ ያለበትን ያኛውን ሰማያዊውን ዙፋኑን ያን እንድናስብ ያደርገናል። የሆነ ማህተም ተፈቶ የሚመጣ መቅሰፍት ሳይሆን በዙፋኑ ላይ ቁጭ ያለው ጌታ ፊት የሚሰግዱ አእላፋት ቅዱሳን መላእክት ያሉበት አምልኮውን እንድናስብ ያደርገናል። የሚመጣውን ቁጣ ፍርሃት ሳይሆን በእግዚአብሔር ፊት ይሄ ሁሉ ነውጥ ባለበት እግዚአብሔር በዙፋኑ ላይ ነው። እግዚአብሔር ስሙ ይባረክ እና ይመለካል። አምልኮ አልተቋረጠም። ቁጥር 10 ላይ በዙፋኑ በበጉ ፊት ቆሙ በታላቅ ድምጽ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችን ለበጉ ማዳን አሉ። መላእክቱ ሁሉ በዙፋኑም በሽማግሌዎቹም በአራቱም እንስሶቹ ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔር እየሰገዱ አሜን በረከትና ክብር ጥበብ ምስጋና ውዳሴ ኃይል ብርታት ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። እና ያ ድምቅ ያለ አምልኮ ባለበት ከሽማግሌዎቹ አንዱ ተመልሶ እነዚህ ነጭ ልብስ የለበሱ እነማን ናቸው ከወዴትስ መጡ ብሎ ጠየቀኝና እኔ ምን አውቃለሁ አልኩት። ከታላቁ መከራ የመጡ ናቸው። የሚገርም ነው። በነገራችን ላይ ከታላቁ መከራ የመጡ ልብሳቸውን በበጉ ደም አጥበው ያነጹ ናቸው አለኝ ይላል። መቼም አጥበው ማንጻት የተለመደ ነው። በደም አጥቦ ነጭ ማድረግ ግን አይቻልም። የኢየሱስ ደም ብቻ ያነጻል። እግዚአብሔር ስሙ ይባረክ። የኛ ምን ልበለው ጥልሽት ያለ የጠቆረን ኃጢአት ድምቅ ያለው ንጹህ የኢየሱስ ደም ሲነካው ውጤቱ ነጭ ይሆናል። በእግዚአብሔር ብቻ የሚቻል ነገር የሆነላቸው ብሎ ይናገራል። ይሄንን ማነሳው ከምዕራፍ 4 ጀምሮ አቤ አንስቶት የነበረውንም ማሰብ እንድትችሉ ነው። ቁጥር 8 ላይ አራቱ እንስሶች እያንዳንዳቸው 6 ክንፍ ነበሯቸው ይላል። በዙሪያውም በውስጣቸውም ዓይኖች ሞልተውባቸው ነበር። ቅዱስ 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 የነበረ ያለ የሚመጣ ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት ምን አያረጉም አያርፉም ይላል። ምዕራፍ 4 ቁጥር 8 ጀምሮ ያለውን ያነበብኩት። እንስሶቹም በዙፋኑም ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋና በሰጡ ጊዜ 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃል፣ ስለ ፈቃድህም ሆነዋል ተፈጥረውማል፣ ክብር ውዳሴ ኃይል ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን አኖሩ። ቀንና ሌሊት የማይቋረጥ አምልኮ አለ እያለን ነው የሚነግረን። ይሄ ፍርድ ሁሉ ቢሆንም በዙፋኑ ላይ ላለው እየሰገዱ የሚያመልኩ አእላፋት መላእክት ያሉበት ክብር ለእግዚአብሔር ይሁን። ይሄ ሁሉ ድምቅ ብሎ ባለበት ምዕራፍ 8 7ኛው የመጨረሻው ማህተም ሲፈታ ይጀምራል። ምዕራፍ 8 ላይ ያመጣናል። ምዕራፍ 8 በዚህ ታላቅ አምልኮ መካከል በዚህ ሰማያት በጩኸት በደመቁበት እልልታ በነገሰበት መካከል እነኛ የእግዚአብሔር ባሮች ተብለው የታተሙ ሁሉ ምስጋናቸውን በሚሰውበት መካከል 7ኛው ማህተም ሲፈታ መጽሐፉ እንደዚህ ይላል። 7ኛው ማህተም በተፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ ይላል እና በጣም ከባድ ነው። ከዘላለም እስከ ዘላለም በዙፋኑ ላይ የነገሰው ሌትና ቀን ሳይቋረጥ አምልኮ የሚቀበለው ንጉስ በዙፋኑ ቁጭ ብሎ
የከበቡት መላእክት ቅዱሳን ሁሉ እየሰገዱ እያመለኩ ባሉበት ድንገት እኩል ሰዓት ያህል ምን ሆነ? ጸጥ ዝም አለ ይላል። ይህንን ማሰብ ቀላል አይመስለኝም። ለምን ዝም አሉ? ዝምታ ከየት መጣ? እንዴት ቆመ ይሄ ነገር? በነገራችን ላይ እውነተኛ አምልኮ ለእግዚአብሔር የሚደረገው በዙፋኑ ላይ የተቀመጠውን አይተው በምድር የሆነላቸውን እየቆጠሩ ከስንት ጉዳ ወጣኸኝ እንትን ሰጠኸኝ እያሉ አይደለም፣ እዚያ ደረስከኝ እያሉ አይደለም። እውነተኛው አምልኮ በዙፋኑ ላይ የተቀመጠውን እሱን ሲያዩ፣ ክብሩን ሲያዩ፣ ድምቀቱን ሲያዩ፣ ፍቅሩን ሲያዩ፣ ውበቱን ሲያዩ በአድናቆት ከውስጥ የሚወጣ ነው እና ያመልኩታል። ቀና ብለው ባዩት ቁጥር እንደገና ድፍት የሚያደርግ አንድ ክብር ይመለከታሉ። እግዚአብሔር ስሙ ይባረክ። ከሁኔታዎች ሁሉ ተላቀው እግዚአብሔርን ያመልካሉ። እውነተኛ አምልኮ እንደዛ የሚመጣ እንደሆነ አስባለሁ። አሁን ግን ዞር ብለው ሲያዩት ያንን አምልኮ የሚቀጥሉበት ጉልበት አላገኙም። የሆነ ነገር ሆኗልና ዝም አሉ። ምን ሆነ? በኤርምያስ መጽሐፍ ላይ የእግዚአብሔር ቃል ሲናገር እዩት ጥቅሱን። ኤርምያስ 14:17 ላይ፣ ሕዝቅኤል 18:23፣ 18:32 እኔ ሕያው ነኝና 33:11 ላይ ያለው ነው ማነበው። ኃጢአተኛው ከመንገድ ተመልሶ በሕይወት ይኖር ዘንድ ነው እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል እግዚአብሔር ይላል። የጠቀስኩላችሁን ጥቅሶች በሙሉ ተመልከቱ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 እና 4 ስትመለከቱ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በእግዚአብሔር ፊት መልካምና ደስ የሚያሰኝ ነው ይላል። ሰዎች ሁሉ እንዲድኑ ይፈልጋል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ እንደዚህ ይላል፣ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ ማንም እንዳይጠፋ ወዶ ስለእናንተ ይታገሳል። ስለዚህ የሟቹን ሞት አልወድም የሚል እግዚአብሔር ነው። አሁን እየመጣ ያለው ቁጣና ፍርድ ደግሞ በጣም ከባድ ነው። ምን እንደሚሆን ሳያውቁ ምን እንደሚያደርግ የሚያውቅ እግዚአብሔር ያ ማህተም ሲፈታ የሚቀጥለው ቁጣ የሚያጠፋውን ጥፋት ያየ ይመስለኛል። ኃጢአተኞችን የሚያጠፋ የእግዚአብሔር ቁጣ ሊገለጥ ባለበት ጊዜ የሚጠፋውን ሰው ያሰበ እግዚአብሔር ዓይኔ በስውር ስለሚጠፉት ስለ እስራኤል ልጆች እንባን ታፈሳለች እንዳለ ምናልባት ያ የሚያስደንቅ ፊቱ ተለውጦባቸው ይሆን ብዬ አሰብኩ። ዞር ብለው ሲያዩት የሚመጣው ቁጣ የሚያጠፋውን ሕዝብ በመስቀል ዋጋ የተከፈለለትን ኢየሱስ የሞተለትን ግን እምቢ ብሎ የገፋው ሰው ሊሞት አፋፍ ላይ ደርሶ ሲያየው በሐዘን ልቡ የተመታ እግዚአብሔር ያንን አይነት ፊት ዞር ብለው ሲያዩ ደንግጠው ዝም ያሉ ይሆናል ብዬ አስባለሁ ነው ያልኩት። ግን ዝምታ ሆነ። አምልኮ ሁሌ የተገባው እግዚአብሔር አምልኮ በደመቀበት ዙፋን ላይ ተቀምጦ ግን የሚያመልኩ ሁሉ ዝም የሚያሰኝ ነገር ይሄ ካልሆነ ሌላ ይሆናል ብዬ አላስብም። እግዚአብሔር ፍቅር ነው። ማንም እንዲጠፋ አይወድም። ኃጢአተኛው ሲሞት የእጁን አገኘ የሥራውን አገኘ አይልም። የጠፋው እኮ ልጄ ነው ይላል። ሉቃስ ምዕራፍ 15 ላይ የጠፋውን ልጅ ታሪክ ትዝ ይላችኋል አይደል? አባትየው የእግዚአብሔር ምሳሌ ነው። ሄዶ አባክኖ ጨርሶ ሲመጣ የሞተው ልጄ ተገኘ ብሎ ደስ አለው። የልጁ መመለስ የእግዚአብሔር የልቡን ደስታ ይሞላል እንጂ የእጁን ያገኝ ብሎ እንደ ታላቅ ወንድሙ የሚፈርድ አይደለም እግዚአብሔር። በነገራችን ላይ እግዚአብሔር ይወደናል። እግዚአብሔር ስሙ ይባረክ። ምናልባትም ይህን የእግዚአብሔር ፍቅር ገፍቶ እምቢ ብሎ የሚኖር ሰው ካለ የእግዚአብሔር ትዕግስት እዚህ ድረስ ያደርሰዋል። እግዚአብሔር ግን አንድ ቀን ይፈርዳል።
ከዚህ ዝምታ በኋላ የሚከፈተው ማህተም የሚያመጣቸው 7 መለከቶች የተለየ ቁጣ ይዘው የሚመጡ እንደሆነ እግዚአብሔር ያውቃል። የ7ኛው ማህተም መፈታት ይዞ የሚመጣው ልክ 7ኛው ማህተም ሲፈታ 7 መለከት ሊነፉ የቆሙ 7 መላእክትን ነው የምናየው። ከዚህ በኋላ ቁጣው አይነቱን ይቀይራል። የ7ኛው ማህተም የ7ቱን መለከት መክፈቻ ሆኖ ስናየው ከዚህ በኋላ መለከቶቹ ተራ በተራ ሲነፉ በምድር የሚሆነው ታላቅ የእግዚአብሔር ቁጣ በየተራ መገለጥ ይጀምራል። እነኚህ 7 መለከቶች ምዕራፍ 8ን አንብባችሁታል። በእግዚአብሔር ፊት ይላል ቁጥር 2 ላይ በእግዚአብሔር ፊት የሚቆሙትን 7ቱን መላእክት ታየው። 7 መለከት ተሰጣቸው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድ ድምፅ፣ መብረቅ፣ መናወጥ ሆነ ይላል። የ7ኛው ማህተም መፈታት ክፍት አድርጎ ያሳየው በዙፋኑ ላይ የተቀመጠው እግዚአብሔር ፊት ያለው የወርቅ መሰዊያ አጠገብ 7 መላእክት ቆመው 7 መለከት ተሰጣቸው። ሌላም አንድ መልአክ መጣ፣ ማጥንት ይዟል፣ በወርቅ ማጥንት ይዟል። እዛ ላይ የቅዱሳን ጸሎት የሆነ ዕጣን ብዙ ዕጣን ተሰጠው። አንስቶ በመሰዊያው ላይ ያለው እሳት ላይ ጨመረው። በጣም ኃይለኛ ጢስ ሆነ። የቅዱሳን ጸሎት ሁሉ ወደ እግዚአብሔር ተሰማ ታየ ይላል። ጌታ ይመስገን። የቅዱሳን ሁሉ ጸሎት እኔ እግዚአብሔር ቁጭ ብሎ ሊፈርድ አለ። ቅዱሳን ይጮሃሉ። ትዝ ይላቸዋል ምዕራፍ 7 ላይ ያነሳ ነው። ምዕራፍ 6 ላይ ያነሳ ነው። እንደዚህ ይላል፣ በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ ቁጥር 10 እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩ ላይ እስከ መቼ አትበቀልም? እያሉ ይጮሁ ነበር። እና የቅዱሳን ይላል፣ እነሱም ብቻ ሁሉንም ሊሆን ይችላል። ልመናው ይጮሃል፣ እግዚአብሔር ሆይ ምን አድርግ? ፍረድ። እግዚአብሔር ሊፈርድ ሲል 2 ነገር የሚጋጭ ይመስለኛል። እነኚህን እንዲህ የሚያደርጉን ለምን አትፈርድባቸውም ሲሉ እግዚአብሔር ልብ ውስጥ ደግሞ ይታገሳል እስኪመለሱ። መጥፋታቸውን አይወድም። በዚህ በኩል ደግሞ የሚያለቅሱ አሉ። ምን በል ብለው? ፍረድ ብለው። እና አንድ አባት በ2 ልጆች መካከል የሚጨነቅ አሰብኩት። አንዳንዱ ጸሎታችን እግዚአብሔር መመለስ አቅቶት አይደለም። የልባችን ጩኸትና ምሬት እግዚአብሔር ሲያየው የሚያሳጣውንም ያየ ይመስለኛል። የራራ ያዘነ ይመስለኛል። ግድ የለም እናንተ እዚህ ደርሳችኋል፣ ታገሱ። እግዚአብሔር ታገሱ ይላል እንጂ ጸሎት ይሰማል። በእግዚአብሔር ፊት እየተንቦለቦለ ወጣ። ጌታ ስሙ ይባረክ። ጌታ ስሙ ይባረክ። ወደ እግዚአብሔር የወጣው የቅዱሳን ጸሎት እግዚአብሔር ተመልክቶ የመጨረሻውን እርምጃ ሊራመድ ሆነ። ያ መልአክ ያንን ማጥንት ወደ ምድር ምን አደረገው ነው? ወረወረው። ያን ጊዜ የነጎድጓድ ድምፅ፣ መብረቅ፣ መናወጥ ሆነ ይነናል። ይሄ ትልቅ መናወጥ ሲጀምር ተራ በተራ የሚሆነውን እናያለን። ለቅዱሳን ሁሉ ጸሎት የሚሆን መዝሙር 141 ቁጥር 1 እና 2ን ተመልከቱት። ዳዊት ሲናገር ጸሎቴ በፊትህ እንደ ብዙ ዕጣን ይታይልኝ ይውጣ እያለ የሚለውም ልመና ታያላችሁ። እግዚአብሔር ጸሎትን ይሰማል ነው ያልኩት። ብዙ ጊዜ ጸሎታችን ለምን አትፈጽምም የሚል ቢሆንም እግዚአብሔር ለምን እንደማይፈጽም ግን ያውቃል። የዘገየ ቢመስልም እግዚአብሔር ዘግይቶ ሳይሆን ታግሶ ነው። ጢሱ ከቅዱሳን ጸሎት ጋር
ከመልአኩ እጅ በእግዚአብሔር ፊት ምላሽ አግኝቶ ወደ ምድር ሲወድቅ ግን ትልቅ ነገር ተፈጠረ። እግዚአብሔር አሁን ወደ ምድር ቁጣውን አወረደ። ከዚህ በፊት የነበሩ ቁጣዎችን ስንመለከት በሰው የሚሆኑ ነበሩ። ትዝ ይላችኋል። የመጀመሪያው ማህተም ሲፈታ ነጭ ፈረስ አይደለም እና የተቀመጠበት እያሳተ የሚመጣ ከሰው ወደ ሰው የሚሆን ነገር። ሁለተኛው መለከት ሲነፋ ያ ቀይ ፈረስ ጦርነት የሚሆንበት ኃይል መገዳደል የሚሆንበት። ሶስተኛው ፈረስ ሲፈታ ምን አይነት ነበረ? ጥቁር ፈረስ፣ በጣም ኢኮኖሚካል ክራይሲስ የሚሆነው ጭካኔ የሚሆንበት፣ እርስ በርስ የሚተራረድበት። አራተኛው ግራጫ ፈረስ ሞት የሚሆንበት። እንደሱ ነው ያየነው። ይሄኛው ግን እዚህ ምድር ላይ በሰው መሃል ሳይሆን ከእግዚአብሔር የሚሆን ፍርድ ነው የሚሆነው። እግዚአብሔር ነው የሚያደርገው። ነጎድጓድ ድምፅ፣ መብረቅ፣ መናወጥ ሆነ። ከዛ በኋላ የመጀመሪያው መልአክ የመጀመሪያውን መለከት ሲነፋ እንመለከታለን። ቁጥር 7 ላይ ሰባቱን መላእክት የያዙትን ሰባቱን መለከት የያዙ ሰባቱ መላእክት ሊነፉ ተዘጋጁ። ፊተኛው መልአክ ነፋ፣ ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ። የምድርም ሲሶ ተቃጠለ፣ የዛፎች ሲሶ ተቃጠለ፣ የለመለመው ሳር ሁሉ ተቃጠለ ይላል። የመጀመሪያው ይሁን መለከትን የያዘው መልአክ ሲነፋ የሆነውን ነገር ስትመለከቱ ደምም የተቀላቀለበት በረዶና እሳት ሆነ ይላል። ማለት ዝም ብዬ ሳስበው በጣም የሚቃረኑ ነገር፣ በረዶና እሳት፣ ደም የተቀላቀለበት አንድ ላይ መውረድ ጀመረ እና በረዶን አቅልጦ ወይ እሳት መሆን አለበት ወይ በረዶ አጥፍቶት ውሃ መሆን አለበት። የእግዚአብሔር ቁጣ ከኛ ስሌት በላይ ነው። እንደዛ ሆኖ ሲወርድ ምን አደረገ ብሎ እንደሚናገር ትመለከታላችሁ። የምድርን ሲሶ ተቃጠለ ይላል። የዛፎች ሲሶ ተቃጠለ፣ የምድር አረንጓዴ ሳር ሁሉ ተቃጠለ ይላል። የእግዚአብሔር ቁጣ መምጣት ጀመረ። ምድር በእሳት መጋየት ጀመረች። አንዳንዴ በቴሌቪዥን እናያለን አይደለም? የሆነ ሰደድ እሳት ተነሳ ብለው ግራ ይገባል። እርጥቡ ዛፍ ጫካ ድንገት እንደ ደረቅ ማገዶ ይነዳል። እግዚአብሔር ምልክት እየሰጠ ቢሆንስ? ከእግዚአብሔር ቁጣ ማንም ሊያመልጥ አይችልም። የመጀመሪያው የመለከት ፍርድ እግዚአብሔር የእስራኤልን ሕዝብ ከግብጽ ባወጣ ጊዜ ካደረገው አይነት ተአምራት ጋር የሚመሳሰል ይመስላል። የዘጸአት ምዕራፍ 19 ስትመለከቱ ከ23 እስከ 26፣ ምዕራፍ 9 ምዕራፍ 19 ከ16 እስከ 19 ማየት ይቻላል። እግዚአብሔር ሲፈርድ ፈጽሞ በሰው ባልተለመደ መንገድ ስራውን ይሰራል። እንዳልኳችሁ በረዶና እሳት ሲሶውን አጠፋ ብሎ ይነግረናል። ይቀጥላል። ሁለተኛው መልአክ ነፋ ብሎ ይነግረናል። ሰባቱ ተራ በተራ መለከትን ይነፋሉ። ሁለተኛው መልአክ ነፋ፣ በእሳት የሚቃጠል ታላቅ ተራራ የሚመስል ነገር በባህር ተጣለ፣ የባህርም ሲሶ ደም ሆነ። በባህርም ከሚኖሩ ሕይወት ካላቸው ፍጥረቶች ሲሶ ሞተ፣ የመርከቦችም ሲሶ ጠፋ ብሎ ይነግረናል። የመጀመሪያው እጽዋትን ሲሶውን፣ የምድርን ሳር በሙሉ ምድርን 1/3 አቃጠለ ነው የሚለን። ሁለተኛው ደግሞ መለከት ሲነፋ አየሁ ብሎ የሚናገረው ታላቅ ተራራ የሚመስል በእሳት የሚቃጠል ታላቅ ተራራ የሚመስል ነገር በባህር ተጣለ ይላል። የመጀመሪያው ምድር ላይ ነበር። አሁን ደግሞ የት ነው? ባህር ላይ። ታላቅ ተራራ የሚመስል የሚቃጠል ነገር፣ ተራራም አይደለም። ዮሐንስ የሚያየውን በሰው ቋንቋ ለመግለጥ የሚቸገር ይመስለኛል። የሚነድ ተራራ የሚመስል ነገር በባህር ላይ ተጣለ እና በባህር ላይ ሲጣል የባህር ሲሶ ምን ሆነ ይላል? ጠፋ፣ ተቃጠለ፣ ሞት ሆነበት። የባህር ሲሶ ደም ሆነ። በባህር ከሚኖረው ሕይወት ካለው
1/3 ጠፋ። በባህር ላይ ከሚንቀሳቀሰው መርከብ 1/3 ምን ሆነ? ጠፋ ይላል። የእግዚአብሔር ቁጣ ይመጣል። የእግዚአብሔር ቁጣ ሲመጣ የሚሰራው ነገር አለ። ለሰባቱ አብያተ ክርስቲያናት የሚላክ ነው ብለናል። ወደ ኋላ ሄዶ ማሰብ ይቻላል። በጊዜው የሮም መንግስት በጣም ታላቅ ኃይለኛ ነበር። በነገራችን ላይ የኃያላን መንግስት ጉልበት ከሚገለጥባቸው ቦታዎች አንዱ ምድር ላይ ነው። በኢኮኖሚ የበላይነት፣ በጦር ኃይል የበላይነት። እሱን ብቻ ይዘው ግን አይሆንም። ሁለተኛው ደግሞ ባህር ላይ ነው። የባህር ኃይል ያስፈልገናል አይደል? እና ጥንካሬን ዓለማችን ላይ ትልቋ የምትባለው መንግስት ትልልቅ ኃይላት ካሰለፈችባቸው ቦታዎች አንዱ የትኛው ነው? ባህር ነው። በጣም የታጠቁ አሏት። ስለዚህ ከየትኛው በኩል ምን እንደሚመጣ አይታወቅም። ሶስተኛው ደግሞ ስልጣን ሰማይ ላይ ነው። ሰማዩን መቆጣጠር ያስፈልጋል። በእኛ አየር ክልል ላይ እንደ ልቡ መንቀሳቀስ አይችልም። ሰማዩን ተቆጣጥረን እንይዛለን። ስለዚህ እነኚህ 3 ትልልቅ ቦታዎች ዓለማችን ላይ ያሉ ታላላቅ ኃይል ያላቸው ግዛት አርገው አቅም ገንብተው ከበለጡ ዓለምን መቆጣጠር ይችላል። ስለዚህ ሩጫው ዛጋ ነው። እግዚአብሔር ደግሞ በ3ቱም ይፈርዳል። እግዚአብሔር ስሙ ይባረክ። እና የነገስታት ንጉስ እግዚአብሔር በሆነ በዘመናት የተገነባ ቴክኖሎጂ ምናምን ሆኖ አይደለም። ዮሐንስ መግለጥ እያቃተው የሚነድ ተራራ የሚመስል ነገር ይሄ መለከት ልክ ሲነፋ ከሰማይ ምን ሆነ? ወደ ባህር ተጣለ። ያን ጊዜ 1/3 በአንድ ጊዜ ምን አደረገው? ጸጥ አደረገው። መርከቦቹን፣ ኃይላቸውን፣ ጉልበታቸውን 1/3 የሚኖረውን ህይወት ያለውን ዝም አደረገው። እንዲያውም 1/3 ደም ሆነ ይላል። ይህንንም ሳስብ ደም ጠብ ካለ ውሃው በሙሉ ምንድነው የሚሆነው? ነው የሚሆነው እኮ አይደለም። የሆነ ከአእምሮ የሚያልፍ ነው። እግዚአብሔር 1/3 ብቻ ሲል እዚህ ጋር ድምቅ ያለ፣ ከዛ ከ1/3 በኋላ ያለው ደግሞ እንደነበረ ይቀጥላል። የእግዚአብሔርን ምህረትም ደግሞም ችሎታ የሚያሳይ ነው። እግዚአብሔር ስሙ ይባረክ። እና የሮም መንግስት በእንዴት አይነት ሁኔታ እንደጠፋ በባህር ላይ የነበረው ኃይልን አንዳንዶች አስልተው እንዴት እንደወደቀ አንስተው ለማገናኘት ይሞክራሉ። አዎ ሊሆን ይችላል። ወደዛ ብዙ ታሪክ እያነሱ መናገር ይቻላል። ግን እግዚአብሔር ያኔም የነበረ አሁንም ያለ ነገም የሚኖር የዘላለም አምላክ ነው። እግዚአብሔር ስሙ ይባረክ። ክብር ለእግዚአብሔር ይሁን። በእግዚአብሔር ላይ ኃይለኛ ማንም የለም። ዓለማችን ላይ ኃይለኞች ሊኖሩ ይችላሉ። የኃያላን ኃያል እግዚአብሔር በዙፋኑ አለ። ክብር ለእግዚአብሔር ይሁን። እንደዛ ነው የሆነው። 3ኛውም መልአክ ነፋ፣ እንደ ችቦ የሚቃጠል ታላቅ ኮከብ ከሰማይ ወደቀ ብሎ ይነግረናል። እንደ ሰማይ የሚቃጠል ከሰማይ የሚመጣውን ቁጣ ማንም ሊያልፍ አይችልም። እግዚአብሔር ተቆጥቶ ማንም ሊደበቅ አይችልም። ትዝ ይላችኋል ባለፈው ሳምንት ስናነሳ 6ኛው መለከት ሲነፋ 5ኛው መለከት ሲነፋ እኮ 6ኛው መለከት ሲነፋ እኮ ታላላቆች ነገስታት፣ ኃያላን፣ ሀብታሞች፣ አለቆች፣ የጦር ኃይሎች ደግሞም ባሮች፣ ተናናሾች በቃ ዋሻ ውስጥ እንደበቃሉ፣ ተራሮች ይሸፍነናሉ። እግዚአብሔር ከተቆጣ ማንም ሊያመልጥ አይችልም። ሊያመልጥ የሚችል ግን አንድ አለ። የሚያስመልጠው ጌታን አምኖ የሚያስመልጠው ኢየሱስን አምኖ ጌታ ውስጥ የተሸሸገ ያመልጣል። ከሚመጣው ቁጣ የሚያስመልጠን እሱ ብቻ ነው። እግዚአብሔር ስሙ ይባረክ። ለዚህ ነው ለሰዎች እባካችሁ ከሚመጣው ቁጣ አምልጡ፣ ኢየሱስን አዳኝ አድርገህ ተቀበሉ፣ ልብህን ክፈትለት የምንለው። እዚህ ጉባኤ ውስጥ ምናልባት አሁንም ሰው ካለ ከእግዚአብሔር ቁጣ ልትድን ልታመልጥ የምትችልበት አንድ ብቻ መንገድ አለ። እሱም ኢየሱስ ነው። ሃሌሉያ። ቁጥር 10 ላይ ስንመለከት እንደዚህ ይላል። ቁጥር 10
ሶስተኛው መልአክ ነፋ፣ እንደ ችቦ የሚቃጠል ታላቅ ኮከብ ከሰማይ ወደቀ፣ በወንዞችና በውሃ ምንጮች ሲሶ ላይ ወደቀ። የኮከቡም ስም እሬቶ ይባላል። የውሃውም ሲሶ መራራ ሆነ፣ መራራም ስለተደረገ በውሃው ጠንቅ ብዙ ሰዎች ሞቱ ይላል። ይሄ ሶስተኛው ደግሞ መለከት ልክ ሲነፋ እንደ ችቦ የሚቃጠል ታላቅ ኮከብ ከሰማይ ወደቀ ይላል። የወደቀው ደግሞ አሁን የውሃ ምንጮች ላይ ውሆች ላይ ነው ይላል። ኦኬ። ሁለተኛው እንደ ተራራ የሚቃጠል የሚመስለው የት ነበር? ባህር ላይ ነው የወደቀው። በነገራችን ላይ ባህር ላይ ወድቆ ባህሩን ሲሶ ደም ሲያደርገው የባህር ውሃ ጨዋማ ስለሆነ አይጠጣም እና ሰው ቅድም እንዳልኩት ለጦርነት ለዕቃ ማጓጓዣ ምናምን ይጠቀመው ይሆናል እንጂ ከዛ ውጪ አይደለም። አሁን ሶስተኛው ግን ምንጮችና የውሃ ወንዞችን ሲናገር ሰው የሚጠጣው ህይወቱን ማለት ነው። አሁን ቁጣው እየቀረበ መጣ እና ይሄ የወደቀው ኮከብ እሬቶ ይባል ነበረ። መራራ ማለት ነው። ውሃውን አመረረው ይላል። ውሃው ስለመረረ ብቻ አይደለም የጠጡትን ሁሉ የሚገድል ሆነ። ተመረዘ ማለት ሊቀለን ይችላልኛ። ቁጣው እየጨመረ መጣ። ቅድም እንዳልኩት በዙፋኑ ላይ ያለው እነኚህ ፍርዶች ተራ በተራ ሲመጡ የሚጠፋውን ሲሶ እየተመለከተ እያዘነ ግን ይፈርዳል እግዚአብሔር። አንዳንዶች እግዚአብሔር ፍቅር ከሆነ መሐሪ ከሆነ እንዴት ይፈርዳል በሰው ላይ ይላሉ። እግዚአብሔር ጨክኖ ከልቡ በማንም ላይ ጥፋትን አይፈርድም። እያዘነ ግን በምርጫችን በምንሄድበት መንገድ አይኖቹ ውስጡ ልቡ እየደማ እያዘነ ቅጣት ውስጥ እንገባ ሊያየን ይችላል። ያንን እንዳያይ ጨክኖ በልጁ ላይ ፊቱን አዙሮ ጩኸቱን ሳይሰማ ለሞት አሳልፎ የሰጠ የፍቅር ጌታ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ትዕግስት እድሜ ሰጥቶናል እንጂ አመጻችን ልክ ስለሆነ አይደለም። በጽድቅ ልንኖር ተጠርተናል። ጨክነን ልንኖር ተጠርተናል። በጽድቅ ላይ ልናመቻምች አይገባም። መቼ እንዲሁም ባናቅም የእግዚአብሔር ፍርድ ይመጣል። አፍቃሪው ጌታ ጨክኖ ወላጆች እንኳን በጣም እየተሰማቸው ልጆች ይቀጣሉ አይደል? አንዳንድ ጊዜ ቅጥት እናረግና ልጆቻችን ዞር ሲሉ ህመማችንን ዋጥ እናረጋለን። አንዳንዶች ዞር ብለው እንባቸውን ይጠርጋሉ። ምን ላድርግ? ጠልቼ አይደለም፣ ግን እንዳትጠፋ እግዚአብሔር ይርዳን። ይሄ በመሆኑ ምክንያት ሲሶ ውሃ መርዛማ ሆነ። ብዙ የጠጡት ሞቱ። ስለ ሰው ሞት ቀጥታ የሚናገረን አሁን እዚህ ላይም ነው። ከዛ አራተኛው መልአክ ነፋ ይላል። የፀሐይ ሲሶ ጨለመ፣ ሲሶ የከዋክብትም ሲሶ ተመታ። የነዚህ ሲሶ አራተኛው መልአክ ነፋ፣ የፀሐይ ሲሶና የጨረቃ ሲሶ የከዋክብትም ሲሶ ተመታ። የነዚህ ሲሶ ይጨልም ዘንድ የቀንም ሲሶ እንዳያበራ እንዲሁም የሌሊት ብሎ ይናገራል። የፀሐይ ሲሶና የጨረቃ ሲሶ የከዋክብትም ሲሶ ምን ሆነ ነው የሚለን? ተመታ ይለናል። አሁን አራተኛው መለከት ሲነፋ 1/3 የሰማይ ኃይላት ይመታሉ ይላል። በምን እንደሚመታቸው እግዚአብሔር ያውቃል። በነገራችን ላይ ከቁጥር 11 ጋር 10 እና 11 ጋር ኤርሚያስ ምዕራፍ 9 15 እና ኤርሚያስ 23 15ን ያዙት። ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እነሆ ይህንን ሕዝብ እሬትን አበላዋለሁ የሐሞትንም ውሃ አጠጣዋለሁ ብሎ በሚያምጽበት ሕዝብ ላይ የተናገረውን ትንቢት ማሰብ ስለሚቻል ነው። ይሄ በሰማይ ኃይላት ላይ 1/3 መሸፈን የሚችለው ብርሃናት እግዚአብሔር በሆነ መንገድ ሲመታቸው፣ እንዴት እንደመታቸው አልተናገረም። ግን ትእዛዝ ከእግዚአብሔር ሲወጣ ብርሃናቸው ይጨልማሉ፣ እንዳያበሩ ያደርጋቸዋል። በነገራችን ላይ ህይወት ከብርሃን ጋር በጣም ተግባብቶ ነው የሚኖረው እና ዓለማችን ላይ ብርሃን መኖሩ የህይወት መኖር ነው።
ያው ብርሃንን አግኝተው እጽዋት ይሄ ፎቶሲንተሲስ ነው የሚባለው ሳይንሱ ምግባቸውን ይሰራሉ። እኛ ከእጽዋት የህይወት ሰንሰለት ያለበት ነው እና ያንን ገደበው ማለት ምድር ላይ ሊፈጠር የሚችለው ምን እንደሆነ ማሰብ እንችላለን። ምናልባት የጨለማው መቅሰፍት የሚመጣው ረሃብ፣ ኢኮኖሚ ውድቀት ይያዝ ይሆን? ግን እግዚአብሔር መፍረድ ይጀምራል። በሌሊትም በቀንም ሲሶ እንዳያበራ ይከለክለዋል። ሲሶ እንዳያበራ አይደለም፣ በዚህ ሁሉ ሙላት እያበራ አንዳንድ የዓለም ክፍላችን በበረዶ ይሸፈናሉ። ያን ጊዜ ምን እንደሚሆን ደግሞ ማሰብ ቀላል አይደለም። የእግዚአብሔር ፍርድ ይመጣል። ማን ሊያመልጠው ይችላል? በዘጸአት ምዕራፍ 10 ከ21 እስከ 23 የነበረው ትዝ ይላችኋል አይደለም? እግዚአብሔር ሙሴን ከግብጽ ምድር ህዝቡን ሲያወጣ በትርህን እጅህን ወደ ላይ አንሳ ያለው ጊዜ ወደ ላይ ባነሳ ጊዜ ድቅድቅ ጨለማ ሆነ። ትዝ ይላችኋል? እግዚአብሔር ይችላል ቀን ሳለ ጨለማ ማድረግ ይችላል እና ጭልም አለ በግብጽ ምድር ማንም ሰው ከተቀመጠበት መንቀሳቀስ እስከማይችል የሚዳሰስ ጨለማ ሆነ ይላል። 3 ቀን መንቀሳቀስ አልቻሉም። በጣም የሚገርመኝ እሱ ክፍል ላይ በእስራኤል መንደር ግን እግዚአብሔር ብርሃን አደረገላቸው ይላል። ጎረቤት እየኖሩ እዚህኛው ቤት ብርሃን እዛኛው ጨለማ ነው። የእግዚአብሔር ቁጣ ሲመጣ ፍርዱ በጽድቅ ይከናወናል። እግዚአብሔር ስሙ ይባረክ። ባለፈውም ብናላል እግዚአብሔር ምርጦቹን አያስጨንቅም። ብዙም ይሆን ነገር አጠገባችን ቢሆን እንኳ ካንተ ካንቺ ጋር የታመንክለት ጌታ በጽድቅ ዋጋ ከፍለሽ የምትኖሪለት እርሱ ጓዳሽ ውስጥ ልዩነት መፍጠር ይችላል። እግዚአብሔር የታመነ ነው። ለዚህ ነው ዛሬ ዋጋ ብንከፍል ይሻላል። ዛሬ ታምነን ከሱ ጋር ብንራመድ ይሻላል። እግዚአብሔር አብሮን ነገ መሻገር እንዲችል በርን ከፍትለታለን። እግዚአብሔር ብቻውን ሊያደርግ የሚችል ነገር የሚሆንበት ጊዜ ይመጣል ነው ያልኩት። ኢሳይያስ ምዕራፍ 13 ከ9 እስከ 10 ስትመለከቱ እነሆ ምድሪቱን ባድማ ሊያደርግ ኃጢአተኞችንም ከእሷ ዘንድ ሊያጠፋ ጨካኝ ሆኖ በመዓትና በጽኑ ቁጣ ተሞልቶ የእግዚአብሔር ቀን ይመጣል። የሰማይ ከዋክብትና ሰራዊቱ ብርሃናቸውን አይሰጡም። ፀሐይ በወጣ ጊዜ ትጨልማለች፣ ጨረቃም ብርሃኗን አታበራም ይላል ኢሳይያስ ምዕራፍ 13 9 እና 10። የእግዚአብሔር ቁጣ ሲነሳ ፀሐይ ወጣ አታበራም። በቃ ጉልበቷን ሳይንሱ ይሄና ያ ብሎ እንደሚያሰላው ዓለም እግዚአብሔር ያጠፋታል። ለዛውም 1/3 ብሎ ሕዝቅኤል 32:7 ማቴዎስ 24 አንብቡት ተብሏል። ቁጥር 9 ማቴዎስ 27 ላይ ቁጥር 45 እዚህ ይላቸዋል። ጌታ ኢየሱስ ነፍሱን አሳልፎ በሰጠ ጊዜ ፀሐይ ብርሃኗን ከለከለች ይላል። ጨለመ። 9 ሰዓት ላይ ጭልም እና መቼና እንዴት እንደሚሆን ባናቅ ያ ፍርድ ቀን ግን ድንገት ይመጣል። ያልተለመደ ነገር ይሆናል። ቁጥር 13ን ስንመለከት አየው አንድን ንስር በሰማይ መካከል እየበረረ በታላቅ ድምፅ ሊነፉ ያላቸውን የሶስቱን መላእክት መለከት ስለሚቀጥለው ድምፅ በምድር ላይ ለሚኖሩት ወዮላቸው 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 ሲል ሰማሁ ይላል። አሁን ኢንቴንሲቲው እየጨመረ ነው፣ ጥፋቱ፣ ቁጣው እና አንደኛው ሳይከፈት ያዘነው ምን እንደሚመጣ የሚያውቅ ጌታ ያልነው ቅድም ከዚህ የተነሳ ነው። አንድ ንስር በሰማይ መካከል እየበረረ በታላቅ ድምፅ ከዚህ በኋላማ የሚቀሩት 3ቱ መለከቶች ሲነፉ የሚመጣው ነገር ወየው 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 የሚያሰኝ ነው ብሎ 3 ወየዎችን ሲናገር እንሰማለን። ሶስት ጊዜ ወየው አለ። ወየውታው ምንድን ነው? ከቁጥር 9 እስከ 11 ባለው ክፍል ላይ ማየት እንችላለን። የመጀመሪያው ወዮታ 5ኛው መልአክ ነፋ፣ ከሰማይም ወደ ምድር ወድቆ የነበረ ኮከብ አየው፣ የጥልቁም ጉድጓድ መክፈቻ ተሰጠው ይላል። ይሄ 5ኛው መልአክ ልክ ሲነፋ ከሰማይ ወደ ምድር ወድቆ የነበረ አንድ ኮከብ አየው፣ ደግሞ ምን ተሰጠው ይላል? የጥልቁ መክፈቻ ተሰጠው። ኦኬ፣ ይሄ ወድቆ የነበረው የሚለው
ኮከብ አንዳንዶች ሰይጣን ነው የተጣለው ብለው የሚያስቡበት አስተሳሰብ አለ። የሚገርመው ግን የጥልቁ መክፈቻ ተሰጥቶታል። የጥልቁን መክፈቻ ደግሞ የያዘ ማን ነው? ጌታ ነው። በሞቱ የሞትን ኃይል ሽሮ አይደል መክፈቻውን የቀማ ጌታ ነውና ከጌታ አይሰጥም ብዬ አምናለሁ። እግዚአብሔር ስሙ ይባረክ። እግዚአብሔር ለስፔሻል ተልእኮ የላከው የጥልቁ መክፈቻ የተሰጠው አንድ ኮከብ ምንም ይሁን ምን ከዛ ያንን ጥልቁን ምን አረገው? ከፈተው። የጥልቁን ጉድጓድ ከፈተው። ጥልቁ ራሱ ሉቃስ ምዕራፍ 8 ላይ ተመለከታላችሁ። እነኛ አጋንንቶች ወደ ጥልቁ እንዳይሰዳቸው አይደለም ለመኑት፣ ወደ እሪያዎቹ እንዲገቡ። ጥልቁ አጋንንት፣ መናፍስት የራእይ መጽሐፍ ወደፊት ሲጠና ታዩታላችሁ። ታስረው የተቀመጡበት ለፍርድ የተጠበቁበት ያንን የሚከፍት መጣ እና ያንን ሲከፍት ጢስ ከታላቅ እቶን ጋር እንደሚወጣ ጢስ ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓድ ወጣ ይላል። ከታላቅ እቶን ውስጥ እንደሚወጣ ጢስ ኃይለኛ ጢስ ወጣ፣ ፀሐይንም አየሩንም ሸፈነው ይላል። አጨለመው። ፀሐይና አየር በጉድጓዱ ጢስ ጨለሙ ይላል። አየር ይጨለማል? እንዲህ አይነት ጥያቄዎች የጠየቅኩ ነው ሳነበው የነበረውና ጭንቅ ሆነ ማለት ነው። ከዚህ በኋላ ምን እንደሆነ ስትመለከቱ ከጢስ ውስጥ አንበጣዎች ወደ ምድር ወጡ፣ የምድርም ጊንጥ ስልጣን ተሰጣቸው ይላል። አሁን ጥልቁ ሲከፈት ከእቶን እንደሚወጣ ጢስ ሲወጣ ፀሐይን ጨለማ አየሩን ጨለማ ሲያደርግ ከዛ ጢስ ውስጥ ደግሞ አንበጦች ወጡና ስልጣን ተሰጣቸው። የተሰጣቸው ስልጣን እንደ ምድር ጊንጥ ያለ ስልጣን። ጊንጥ በምድር ላይ ይናደፋል፣ መርዘኛ ነው፣ ይገላል። እነኛ አንበጦች ናቸው። ስልጣን ተሰጣቸው። ግን እንዲህ ተባለላቸው፣ እንደ አንበጣ ሄዳችሁ ምድር ላይ ያለውን ሳር ቅጠል እንድትበሉ አልተፈቀደም። እንዳትነኩ። የምትነኩት በግንባራቸው ምልክት የሌለባቸውን ሰዎች ነው። እነኚህን ሰዎች ለ5 ወር ምን ታረጋላችሁ? ታሰቃያላችሁ። ሌላ ቁጣ ነው የመጣው እና ዮሐንስ ረጅም ምዕራፍ ነው የሚወስደው በእነኚህ 5ኛና 6ኛ መለከት ላይ 1 2 3 4 መለከቶችን በ13 ቁጥር ካስረዳን በኋላ እነኚህን ሁለቱን ለማስረዳት ግን ሌላ 21 ቁጥር የወሰደበት ምናልባትም 18 ድረስ የወሰደበትን እንመለከታለን። 3ኛው ምዕራፍ 16 ላይ የሚያነሳው ነው። እዚህ ክፍል ላይ ታዲያ እነኚህን ሲገልጣቸው እንደዚህ ብሎ ይናገራል። የእግዚአብሔር ማህተም በግንባራቸው ከሌለባቸው ሰዎች በቀር በምድር ላይ ያለውን ሳር ቢሆን ወይንም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው። 5 ወር ሊያሰቃዩቸው ተሰጣቸው እንጂ ሊገድሏቸው አይደለም። እነርሱም የሚሰቃዩትን ስቃይ ጊንጥ ሰውን ነድፎ እንደሚያሰቃይ ነው። በዚያም ወራት ሰዎች ሞትን ይፈልጋሉ፣ አያገኙም፣ ሊሞቱ ይመኛሉ፣ ሞት ከእነርሱ ይሸሻል ይላል። በዚህ ቁጣ ጊዜ የሚሆነው እነኚህ የወጡት አንበጣዎች ምድርን ሞልተው በጣም የሚገርመው ሁሉንም አይነድፉም። እንደ ተፈጥሯቸው እንዳንበጣ እጽዋትም አይበሉም። ምልክት የሌለውን ይለያሉ። የአምላካቸው ምልክት በግንባራቸው የሌለውን ምናልባት የአውሬውን ምልክት የተቀበሉ ይሄን ኢየሱስ በልባቸው ያላነገሱ ጊዜ አለ። እነኚህን ምዕራፎች ባየው ጊዜ ሁሉ እግዚአብሔር እየታገሰ እባክህ ምልክት ላድርግብህ ከሚመጣው ቁጣ እንድታመልጥ የሚል የፍቅር ጥሪ ያለው። ልብህን ክፈትለት። እሺ በይው፣ ና ግባ ጌታ ምልክት ሁነኝ። ምልክት ካልሆነ የሚመጣውን ቁጣ ማለፍ አይቻልም።
5 ወር አሰቃያቸው ይላል። በምድር ላይ በነገራችን ላይ ብዙ አይነት መቅሰፍቶች መጥተዋል በዘመናት መካከል። እግዚአብሔር ሕዝቡን በልዩነት ያሳልፋል። እግዚአብሔር ስሙ ይባረክ። እንጃ አንዳንዶቻችሁ ልብ ብላችሁ እንደሆነ ብዙ ጉዳት ደርሶብናል፣ በብዙ መከራ ውስጥ አልፈናል። ከዚህ በላይ ሊሆን የሚችል ነገር ባለበት እግዚአብሔር ግን ራርቶ አሳልፎናል። እግዚአብሔር ስሙ ይባረክ። በቃ እጁን እየዘረጋ እሱ ቤትማ አትገባም ያለውና የከለከለልን ብዙ ነገር አለ። እግዚአብሔር ስሙ ይባረክ። በጣም የሚገርመኝ ልክ ጊንጥ እንደሚያሰቃይ ነድፎ እንዲሁ ስቃይ፣ ጊንጥ ያሰቃያል ደግሞ ይገላል፣ እንዲሁ ስቃይ ይበዛባቸዋል። ከዛ ግን እንዳይሞቱ ደግሞ ተብሏል። እየተሰቃዩ ይቆያሉ። እዛ ቁጥር 6 ላይ ስትመለከቱ ሞትን ይፈልጋሉ፣ ምን አያደርጉትም፣ አያገኙትምም። ሊሞቱም ይመኛሉ፣ ሞት ምን ያደርጋቸዋል? ይሸሻቸዋል። እንዴት ነው ሞት መሸሽ የሚችለው? እዚህ ሞት እንዴት ይሸሻል? ማለት ገመድ አድርገው በቃ ከዚህ ስቃይ ልገላገል ብሎ ሲሰቀል አሰብኩት እና የተሰቀለበት ቅርንጫፍ ቅቅቅቅ ብሎ ግንድስ ይላል። እግዚአብሔር አትሞትም ብሏል። ማለቴ ምን ማለት እንደሆነ ታውቃላችሁ? ሞትን ፈልገው ከፎቅ ላይ በቃ ፍጥፍጥ ብዬ ዱቄት ሆናለሁ ብሎ ውድቅ ሲል ስብርብር ብሎ ስቃዩ ይቀጥላል እንጂ ሞት ይሸሻዋል ተባለ። ሞትን እግዚአብሔር ሽሻቸው፣ በፍቅር ታግሼ የጠበቅኳቸውን እምቢ ብለዋልና አለ። ይህን ብቻ አይደለም፣ እግዚአብሔር አቆይቶም እድል ይሰጣል። ሰውን እግዚአብሔር አንዱ የሚያስተርበት መንገዱ እሱ ስለሆነ ማለት ነው። አንዳንዱ ሰው ተቆንጥጦ ምናምን ነው በቃ አሁንስ በቃኝ በቃ ጌታ ያድን እንደሆነ ብሎ ፊቱን ወደ ጌታ የሚያዞረው። በኋላ ላይ እንዴት ቁጥር 18 አካባቢ ሲደርስ እሱን እንደሚናገር እናያለን። ከዛ ይቀጥልና እነኚህን አንበጦች ምን እንደሚመስሉ ይነግረናል። የአንበጦቹን መልክ ተመልከቱ ብሎ ከቁጥር 7 ጀምሮ ይዘረዝራቸዋል። የአንበጣውን መልክ ለጦርነት እንደተዘጋጀ ፈረሶች ነው። በራሳቸውም ላይ ወርቅ እንደሚመስል አክሊሎች ነበሯቸው። ፊታቸውም እንደ ሰው ፊት ነበረ። የሴቶቹም ጠጉርን የሚመስል ጠጉር ነበራቸው። ጥርሳቸውም እንደ አንበሳ ጥርስ ነበረ። የብረት ጥሩር የሚመስልም ጥሩር ነበራቸው። የክንፎቻቸውም ድምፅ ወደ ጦርነት እንደሚጋልብ እንደ ብዙ ፈረሶች ሰረገሎችም ድምፅ ነበረ። እንደ ጊንጥም ጅራት ያለ ጅራት አላቸው። በጅራታቸውም መውጊያ አለ። ሰዎችንም 5 ወር እንዲጎዱ ስልጣን አላቸው። ወርቅ የሚመስል አክሊል በራሳቸው ላይ የደፉ፣ የሰው ፊት የሚመስል ፊት ያላቸው፣ የሴት ጸጉር የሚመስል ጸጉር የሸፈናቸው፣ እንደ አንበሳ ጥርስ ያላቸው፣ የብረት ጥሩር የለበሱ፣ መከላከያ ያላቸው እና የክንፎቻቸውን ድምፅ ወደ ጦርነት እንደሚሄድ እንደ ብዙ ሰራዊት ሰረገላ ድምፅ የሚመስል ብሎ ይገልጣቸዋል። ብዛታቸውን፣ አስፈሪነታቸውን ይናገራል። እና እነዚህ በዚህ ድምፅ የሚመጡት እንደ ጊንጥ ጅራት ያላቸው፣ ጅራታቸው ላይ ደግሞ መውጊያ ያላቸው የሚያሰቃዩ ናቸው ብሎ ይገልጠዋል። ይህንን ከገለጠ በኋላ እንደዚህ ይላል። 5 ወር እንዲያሰቃዩ አላቸው ካለ በኋላ ቁጥር 11 ላይ በእነርሱም ላይ ንጉስ አላቸው፣ እርሱም የጥልቅ መልአክ ነው፣ ስሙም በዕብራይስጥ አብዶን በግሪክ አጵሊዮን ይባላል ይላል። ይሄ የጥልቁ መልአክ ንጉስ የሆነላቸው የሚያሰማራቸው። በሌላ ቋንቋ ምን ማለት ነው? የጥልቁ መልአክ ታውቃላችሁ ማ ሊሆን እንደሚችል። በክፉ መንፈስ የተሰማሩ መናፍስቶች፣ አጋንንቶች ምድር ላይ ትልቅ ስቃይ የሚያመጡበት ሁኔታ የሚፈጠር ይመስለኛል። 5 ወር ያሰቃያሉ። ስሙ ማን ነው የተባለው? በዕብራይስጥ አብዶን በግሪክ አጵሊዮን። ጥፋት ማለት ነው። ዲስትራክሽን ሪዩን፣ በቃ ጥፋት ማለት ነው ትርጉሙ። ጥፋት የሆነ እና ምድር በጥፋት ምን ታደርጋለች? ትሞላለች። አሁን ያለንባትን ምድር ማሰብ ተገቢ ይሆናል። ምሳሌ ምዕራፍ 27:20 ላይ ሲኦልና ጥፋት ይለዋል። ጥፋት የሚለውን ቃል አብዶን የሚለው ቀጥተኛው
ተጠቅሶ ታገኙታላችሁ። ምሳሌ 15:11 ላይ ጥፋት ይለዋል። ተመልከቱት። ጥፋት በምድር ላይ ይሆናል። ይቀጥላል። ቁጥር 12 ላይ ፊተኛው ወዮ አልፏል፣ እነሆ ከዚህ በኋላ ገና 2 ወዮ አለ ይላል። አሁን እየበዛ መጥቷል። ሁለተኛው ወዮ ምን ያመጣ ይሆን? 13 ስድስተኛው መልአክ ነፋ፣ በእግዚአብሔርም ፊት ካለ በወርቁ ከተሰራ መሰዊያ ቀንዶች አንድ ድምፅ ሰማው። መለከትም ያለውን ስድስተኛውን መልአክ በታላቅ ወንዝ በኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለው። አሁን ስድስተኛው መለከት ሲነፋ ስድስተኛው መልአክ መለከቱን ሲነፋ ከዚያ በእግዚአብሔር ፊት ካለው ከወርቅ ከተሰራው መሰዊያ ቀንዶች አንድ ድምፅ ወጣ ይላል። ታውቃላችሁ ከወርቅ የተሰራው መሰዊያ በአራቱም በኩል መያዣ ቀንዶች አለው እና ብቻ ከአንዱ ቀንድ ከአራቱም ቀንድ ድምፅ ወጣ። የወጣው ድምፅ ምን የሚል ድምፅ ነው? ለዛ ለስድስተኛው መለከት ለያዘው ለሚነፋው መልአክ እንደዚህ ይለዋል፣ በታላቅ ወንዝ በኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለው። 4ቱን መላእክት ፍታቸው አለው። የሰዎችንም ሲሶ እንዲገድሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ 4ቱ መላእክት ተፈቱ። የፈረሰኞችም ጭፍራ ቁጥር 1000 ጊዜ 1000 ነበረ። ቁጥራቸውንም ሰማው። ፈረሶችንና በእነርሱም ላይ የተቀመጡትን እንዲሁ በራእይ አየው። እሳትና ያክንት ዲንም የሚመስል ጥሩር ነበራቸው። የፈረሶቹም ራስ እንደ አንበሳ ራስ ነበረ። ከአፋቸውም እሳትና ጢስ ዲን ወጣ። ከአፋቸውም በወጡት በእሳቱና በጢሱ በዲኑ በእነዚህ 3ቱ መቅሰፍቶች የሰዎች ሲሶ ተገደለ። የፈረሶቹም ስልጣን በአፋቸውና በጅራታቸው ነበርና ጅራታቸው እባብን ይመስላልና ራስም አላቸው፣ በእርሱም ይጎዳሉ ብሎ ይናገራል። ስድስተኛው መለከት ሲነፋ ከመሰዊያው ቀንድ ድምፅ ወጥቶ በኤፍራጥስ የተከለከሉት የታሰሩትን 4ቱን መላእክት ፍታቸው ካለ በኋላ እነኛ 4ቱ መላእክት ሲፈቱ የሰዎችን ሲሶ ሊያጠፉ ነው የሚመጡት። የሰዎችን ሲሶ እሳት፣ ያክንት፣ ዲን የሚመስል ጥሩር የለበሱ 1000 ጊዜ 1000 ይላቸዋል። ወደ 200 ሚሊዮን የሚጠጉ በፈረስ ላይ የተቀመጡ የሚያስፈራ ሰራዊት ያን ጊዜ ምድር ይሸፍናል። ያን ጊዜ የእግዚአብሔር ቁጣ ምድር ላይ ለሚኖሩ 1/3 ሰዎች ነው። አሁን 1/3 እጽዋትና ሳር አንደኛው ላይ ተመለከትን። 1/3 ባህር ውስጥ ላሉ እንስሶችና ባህር ላይ ለሚንቀሳቀሱ ተመለከትን። 1/3 ለሚጠጣ ውሃ ወንዞችና ምንጮች ላይ ተመለከትን። አሁን 1/3 በምድር ላይ የሚኖሩ ሰዎችን የሚያጠፋ ቁጣ ብሎ ይናገራል። በምድር ላይ ሆነ። መቼም ብዙ ነገሮች እንደሚሆኑ ትንቢቱ እየተናገረ መጽሐፉ በብዙ ትንቢት የተናገረ ነው። ከዚህ የተነሳ 1/3 ለምንድን ነው 1/3 የሆነው? ባለፈው ስለ ማህተሙ ስንነሳ ትዝ ይላችሁ 4ኛው ላይ 1/4 ነበር ያጠፋው። አሁን ደግሞ ከ1/4 1/3 ከፍ ይላል። አሁን 1/3 ሁሉንም ነገር ያዘ። ከዚህ ቀጥሎ የሚመጡት ቁጣዎች ሙሉ በሙሉ ሊያጠፉ እንደሚችሉ ማሰብ ይቻላል። የሚቀጥለውን መለከት አይደለም ያልኩት። የእግዚአብሔር ቁጣ ግን ምድር ላይ ሲገለጥ ምድር ታበቃለች። ስለዚህ እግዚአብሔር እድል እየሰጠ ቅድም ያልኳችሁ ከዚህ የተነሳ ነው። እግዚአብሔር እድል እየሰጠ ሁሉን ማጥፋት ሲችል፣ ሁሉ ላይ መፍረድ ሲችል፣ እግዚአብሔር ታግሶ ቀስ ብሎ በዚህኛው ቁጣና ቅጣት ሰው ነቅቶ እንዲመለስ አሁንም እድል ይሰጣል። የሰው ልጅ ግን ከባድ ነው። አሁን ዓለማችን ላይ የምናያቸው ጦርነቶች፣ ጥፋቶች፣ ረሃቦች ሁሉ የእግዚአብሔር ድምፅ እንደሆኑ ልናስብ ይገባል። እግዚአብሔር ይርዳን። መስማት ካልቻል
ደፋሮች እንሆናለን። ሰሞኑን በእስራኤልና በኢራን መካከል የተጀመረው ጦርነት ሰምታችኋል አይደል? ደህና ናችሁ? እና በቃ ትልልቅ ሚሳኤሎች እየተወራወሩ ነው አሁን እና ፍርሃት ጭንቀት ሆኗል። ኒውክሌር ሲታኮሱ እንደው ተብሎ ማለት ነው። እና እንግሊዝ ረዳለው ብላ ለእስራኤል ተዋጊ ጀቶቿን እያሰለፈች ነው። እና ዓለማችን ውስጥ ጭንቀት እየሆነ ነው። ድንገት ሰዎች በተኙበት ህንፃው እየፈራረሰ እየሞቱ ያሉበት ጊዜ ነው እና ወደ ጭንቅ እየሄደ ነው። ኦኬ የዚህ ጦርነት አንዱ ውጤት ደግሞ ዓለማችን ላይ ታውቃላችሁ፣ አረብ ሀገሮች ላይ ሲነሳ በተለይ ኢራን ጋር ሌሊት ትልቁን የነዳጅ ማጣሪያ ነው እስራኤል የመታቸው እና በትልቅ እሳት ተያይዟል እና ወዲያው ነው ዓለማችን ላይ ነዳጅ አንዳንዱ አገር የተተኮሰው። እግዚአብሔር ይመስገን። እየመጣን መኪና ውስጥ እንደዚህ አልኩ። ይገርማል። እንደዚህ ሆነ። አሁን ይሄንን እያነበብኩ ዘጋጅ ነበርና ቆይ እስቲ ምን ደረሱ? መቼም ዓለም ጭንቅ ነው ብዬ ሰካፈት ይሄንን አየውና በቃ መጨመሩ ነው ነዳጅ አለ። ምን እየነገርከን ነው እንዳትሉ እና ባለቤቴ እንዲህ አለችኝ፣ ባለፈው ሳምንት እንዲህ ብለህን ነበር፣ እግዚአብሔር ለቅዱሳኑ ያደላል እና አብረን እንገባለን እንጂ በአንድ አይነት አንኖርም አለች። እግዚአብሔር ይመስገን። አይቀርም። ክፋት እየጨመረ ጥፋት እየጨመረ ይሄዳል። የእግዚአብሔር ምሕረትና ቸርነት እየጎላ እየታየ ይሄዳል። እግዚአብሔር ስሙ ይባረክ። እንኳን አመፀኛውን አይደለም፣ ጻድቁን አይደለም፣ የሚፈራውን አይደለም፣ ለአመፀኞች እንኳን እግዚአብሔር ይራራል። ቅድም ሰማይን ዝም ያሰኘው አመፀኞች ሊቀጡ እኮ ነው፣ ኃጢአተኞች ሊቀጡ የእጃቸውን ምናምን ሲባል የእጃቸው አይደለም ፍረድባቸው ሲባል ያመኛል እያለ ነው የፈረደው። እንደዚህ ይላል። ከዚህ በኋላ ተመልከቱ ቁጥር 20 ላይ በእነዚህም መቅሰፍቶች ያልተገደሉ የቀሩቱ ሰዎች ለአጋንንትና ያዩ ወይም ይሰሙ ወይም ይሄዱ ዘንድ ለማይችሉ ከወርቅና ከብር ከናስ ከድንጋይ ከእንጨትም ለተሰሩ ለጣዖቶች እንዳይሰግዱ ስለ እጃቸው ስራ ንስሐ አልገቡም። ስለ መግደላቸውም ቢሆን ወይንም ስለ አስማታቸው ወይም ስለ ዝሙታቸው ወይም ስለ ስርቆታቸው ንስሐ አልገቡም። ቅድም 1/3 መጥቶ ሲሶውን መጥቶ 2/3 ለምን ቀረ? ምን ስለሆነ? ስለተሻለ አይደለም። እዚህ ጋር ሲናገር በዚህ መቅሰፍት ያልተገደሉ የቀሩት ሰዎች ለአጋንንት ያዩ ይሰሙ ይሄዱ ለማይችሉ ለጣዖት ለእጅ ስራ የሰገዱ ያመለኩ ስለ መግደላቸው ወይም ስለ አስማታቸው ወይም ስለ ዝሙታቸው ወይም ስለ ስርቆታቸው ንስሐ ያልገቡ እግዚአብሔር ንስሐ ግቡ እያለ ድምፅ አለው ማለት ነው። እነኛን ቆንጥጦ እየፈረደ እያሳየ እዚህ ደግሞ 2/3 መቼ ነው የምትመለሱት ብሎ እግዚአብሔር ይታገሳል። የእግዚአብሔር ትዕግስት ጉልበቱ ምህረቱን ያሳየበት ነው። ለዚህ ነው 1/3 ሲመታ ውሃውን ከዚህ አትለፍ አለው እግዚአብሔር። የሆነ መለኮታዊ የሆነ ክብር ተገልጦ ከዚህ በላይ አታቃጥል ብሎ ለምን አተረፍካቸው ሲባል ይሄን አይተው ይመለሱልኝ እንደሆነ የሚል ይመስለኛል። እግዚአብሔር የፍቅር አምላክ ነው። ዓለም ወደ ጭንቅ እየሄደ ነው። እግዚአብሔር እድል እየሰጠ ነው፣ ግን እየቀጠለ ይሄዳል። ከዚህ በኋላ 3ኛው ወየው አለ። ቀጥሎ የመጨረሻው 7ኛው መለከት ይነፋል። ያን ጊዜ የ7ቱ ጽዋዎች መፍሰስ ይጀምራል እና ፍርዱ ይቀጥላል። ስለዚህ በዘመናት ውስጥ እግዚአብሔር እየታገሰ ግን ትንሽ እያሳየ ብዙውን ሊመልስ ታግሷል። እግዚአብሔር ይርዳን። ዓለማችንን ዝም ብለን ስናይ ወደ መጨረሻ በጣም እንደደረስን ያሳያል ሁሉም ነገር። የራእይን መጽሐፍ ሞር እያያችሁ ስትሄዱ የምናወራቸው ብዙ ነገሮች ተጨባጭ ሆነው እያየናቸው ያሉ ናቸው እና እየመጣ ነው። ኢየሱስ ይመጣል፣ በደጅ ነው ያለው። ተዘጋጅተን እንጠብቀው። ጓዳችንን እናጽዳ። ለእግዚአብሔር ነገር ቅድሚያ እንስጥ። ከአመፅ እንራቅ። እግዚአብሔር ጻድቅ ፈራጅ ነው። ራሳችንን በጽድቅ እንጠብቅ። ለእግዚአብሔር እንታመን። እግዚአብሔር ጸጋ ይስጠን። እንጸልያለን።